በቀሉ የኔ እጅ ልሰብር ሲያምር ይቅር የኔ እጅ አይደለም አንተ ማንም ኖበዲ እዚህ ዓለም ላይ እኔ ነኝ ያለ ጀግና የጁጁስ አንተ 5 ዓመት ሰርተህ የኔ እጅ ምንም ማድረግ አልቻልክም ማለት ማንም ለምን ካልከኝ ራፋ ፊዚዮቴራፒ ነው እኔ ምሰራው የሆነ ጆይንት ጉዳቴ ምናምን እንዳይከሰትብኝ ይሄ ሌጋመንት የጉልበት የወገብ አይ ሴዶኩ ነት በስማ በጣም ችግር እንዳይደርስብኝ መጀመሪያው እኔ ጤናዬን እየጠበቅኩ ነው ማለት ነው እንዴ ገብቶሃል ወገዳኔ ላይ ችግር ካለ ወገቤ ላይ ችግር ካለ ጉልበቴ ላይ ችግር ካለ ያንተኮ ማስታወቂያ ራሱ ሴዶ ከራፋ ፊዚዮቴራፒ ማዕከል ስለማገኝ ማለት ነው እናንተም የትኛውም አይነት እኔ እኮ ዜዶ በፋይት ሳይሆን በቃ እኔ እንደዚህ ዘና ያደርገኛል በቃ እሱ ማለት ነው ጉዳት አካላችሁ ላይ ካለ ወይም ከተከሰተ እኛ ጋር ከች በሉ እኛ ጋር ኑና ጤናችሁን ጠብቁ እያላችሁ ነው ራፋ ፊዚዮቴራፒ ማዕከል ማለት ነው ሲኤምሲ ጩኸቱ ራሱ በቃ ሪማሽ ላይ እንገናኝ እኔ እኮ ተዘናጋሁልሽ አይደል ቀጣይ ግን ያው ደምሻ ፈሰዋለሁ አሁን አበሻ ያው ግራፕሊንግ ከተማርክ ያው እንደዛ ልታረግ ትችላለህ ግን እንደዚሁ ካልክ ሴዶ አይቻልም ተምረ ከዛ በኋላ እሱን ታሸንፋለሽ ሴዶዬ ግን ያው ናፍቀሽኛል በቃ እውነት ትላንት ኧረ ሴዶ አሁን ካንተ ወንዲ ልጁ ፍታው በቃ አሁንም በቀሉ እያልክ ነው በቀሉ ናፍቀሽኛል ቪአይፒ ባላ እንደውም ትላንትና የለቀቁ እንደ ቪዲዮ ራስ ላይ ማለት በቃ ይሄ ፍቅር በቃ ለሱ ያሰራው ቪዲዮ መቼም አልጠፋም ካይኔ የሷና ሀገኔ መቼም አልጠፋም ካይኔ የሷና የኔ እሷን የልቤ ንግስት ሳባዊት እንስት መቼም ማሰብ አልሳከተ No! Too loud, too reckless, too ghetto. Mr. የጆኒ Do you really know how to play the game? Then tighten up. ሴዶኮ እንትና ጆኒኮ ኮንፈረንስ አለኩ ለዛ እኮ ነው እሱን ያሸነፈው ሁለት አገኘ እንግዲህ በቃ እንሳቅ እስቲ በቃ ያለፈ እኮ አልፏል በቃ ዝም ብለሽ እንሳቅ እስቲ በቃ አለፈ በቃ ያለፈ ኮን በራሱ ሰፈን ሰርቶ ሴዶ መሸነፉ ምንም አልገረመኝም እግዚአብሔር እኔ በጣም ያስገረመኝ የእጁ ጥንካሬ መድኃኔዓለም የሌላ ሰው እጅ ቢሆን ማለት ነው ክርስቶስን መቋቋም አይችልም ቅንጥሳ ነው የሚለው የሚገርም እጅ ያለው ሰው ነው ያን ሁሉ ብረት ያን ሁሉ ፖል ቀጥቅጦ ያን ሁሉ ጎማ እንሳት ቀጥቅጦ ያዳበረው እጅ አልሰበራለ መድኃኔዓለም የሚገርም እጅ ነው ያለው እግዚአብሔር እኔ በጣም እውነት ነው ጎበዝ ነው የተመቸኝ ክርስቶስ ይሄ ቪዲዮ ደግሞ ለሴዶ አንተ ነህ ይሄን ሁሉ ያረከው እሺ አንተ ነህ ያረከው ገብርኤልን አንተ ነህ ዝመች ቢጋብስ ምንም አይነት ኮሽታ የለብኝም ወንድሜ ነው መድኃኒዓለምን አንተ ነህ ይሄን ያረከው እኔ ምርጥ ያራዳ ልጅ ነኝ በሴዶ ምክንያት እኔ ጠላት ያረጋችሁ እኔ ወንድሜ ምንም አይነት እሱ ምክንያት ነው የሁላ ነገር ነው ለማንኛውም ሲጀመር እኮ ማንም እኮ የሴዶ ጠላት እኮ የለም ብዬ አስባለሁ እኔ እንጃ ካለ እኔ እንጃ አላውቅም ጆኒ ራሱ እኮ የሱ ጠላት አይደለም ጆኒ ራሱ እኮ በቃ እነኚህ ልጆች እኮ በቃ ይሄ ፋይት ስለሆነ ነው እንጂ ምን ያደርጋል ጥላቻ ወይኔ ሴዶ ግን ሲያሳዝኑ ናት ሶስተኛ ፎቅ ቁጥር 2 አልፎንስ ፕላዛ አንደኛ ፎቅ ላይ ያገኙ ከተሸነፈ በኋላ ታይቶ መሰለኝ በዲስፓ ለመነቃቃት ለሰላምና ለቁልታ ትክክለኛ ቦታ
ተናዶ ነው ኪንጋችን ንቃተ ህሊና ተናዶ ነው ሴዶ ተናዶ ሂዶ ነው ሮቤልን በግራውንድ ኤንድ ፓውንድ ቲኬኦ ወይም ደግሞ በቨርባል ታፕ አውት ማለት ነው ስለማይሰማ ቨርባሊ በቃኝ ብሎ ሊሆን ስለሚችል አሸንፎታል በቲኬኦ ማለት ነው። የዛኔ ንቃተ ህሊናን ኢንዶሚ ምናምን ብላችሁ ያጣጣላችሁ ሰዎች አሁን አያችሁት አይደለ? ፋይተር እንደሆነ ኬጅ ውስጥ ለመግባት ፈቃደኛ የሆነ ሰው አይቀልድም። ይሄን ወቅ በቃ ገባር ለዚች ጋር በተለይ ፕሮፌሽናሊ ማለት ነው። ስለዛ ንቃተ ህሊና ፋይቱ እንደተጀመረ ማለት ነው የተሻለ ፋይተርና የተሻለ ኤክስፒሪየንስ እንዳለው ያሳየበት ነው። ገና እንደተጀመረ ዲስታንሱን ሊሸፍን ሲሞክር ገና እንደተጀመረ ወዲያውኑ በራይት ሃንድ ጠበሰው። ከንቃተ ህሊና አንድ ያየሁት ችግር ትንሽ ቡጢ ምናምን ነገር የለመደ አይመስለኝም፣ መመታት ምናምን የለመደ አይመስለኝም። ኤቭሪ ታይም ሲሰነዘርበት አንገቱን ዝቅ አድርጎ ለማየት ራሱ አንገትን ቀና አድርገህ እላይ አሽከርክረው እያልኩኝ አይደለም እንደ ባቡል ሄድ፣ ግን ቀና አድርገህ የሚሰነዝርብን ሰው ማየት መቻል አለብህ። ቢያንስ ሽልሽል እንድትልማ እንዲህ ብለህ ብቻ ዝም ብለህ መቀብቀቡ አልወደድኩትም። ግን የተሻለ ልምድ እንዳለው እና ደግሞ ከጆኒ ጋር ትሬን ማድረግ የጀመረው ጁጂትሱና ሬስሊንግ በጣም እንዳዋጣው አይተሃል ነው የምልህ። ገባህ? ምክንያቱም የሆነ ነገር ከላይ ስትጨነቅ ከስር የሆነ ነገር ማለት ትችል ነበር። ሬንጁን ጠብቆ ግን ቢሰነዝር የርቀት ልኬት ቀድሞ ያገኘው ንቃተ ህሊና ነበር። እሱን መጠቀም ይችል ነበር። ዞሮ ዞሮ ግን ቴክ ዳውን አድርጎት ግራውንድ ኤንድ ፓውንድ በማድረግ ንቃተ ህሊና አሸንፏል ማለት ነው። የዛኔ መቀለል የሌለባችሁ ሰዎች አሁን መልስ አግኝታችኋል ብዬ ገምታለሁ ነው የምልህ። ንቃተ ህሊና ጀግና ይመች ትችላል። ለማንኛውም ጋይስ ይሄ ነው ዛሬ ፕሊዝ ሰብስክራይብ አድርጉ።